ሁሌም ለራሳችን የምንነግረው አንድ ነገር አለ። ህዋው ሰላማዊ፣ ጸጥተኛና ማራኪ ነው የሚል። ነገር ግን ከምድር ቀጭን አየር ባሻገር ያለው ህዋ ሰላማዊ መሸሸግ አይደለም፣ የፕላኔቶች መቃብር እንጂ። ፕላኔቶች በጨረር የሚገረፉበት፣ በስበት ኃይል የሚጨፈለቁበትና በቅዝቃዜ የሚታሰሩበት አስፈሪ ዓለም። ዛሬ በዚህ ዶክመንተሪያችን ይህንን እውነት እንመለከታለን። ጉዞአችንን የምንጀምረው ከፀሐይ አቅራቢያ ከምትገኝ ሜርኩሪ ነው። ከሜርኩሪ ገጽ ላይ ሆነን ፀሐይን ብንመለከታት ፀሐይ ከምድር ከምናያት በ3 እጥፍ ገዝፋ ትታያለች። በቀን የሙቀት መጠኑ እርሳስን ለማቅለጥ የሚበቃ 400 ዲግሪ ሴንቲግሬድ ይደርሳል። ነገር ግን ሜርኩሪ ከባቢ አየር የሌላት ስለሆነ ሌሊት ሲሆን ሙቀቱ ወደ ኔጌቲቭ 180 ዲግሪ ሴንቲግሬድ በረዶነት ይቀየራል። ሜርኩሪ በእሳትና በበረዶ መካከል የምትሰቃይ ብቸኛ ዓለም ናት። ስለ ሜርኩሪ መንታ ዓለም ስናወራ ግን ቬነስ ደግሞ እውነተኛ የእሳት እቶን ሆና እናያታለን። በውጭ በኩል ምድርን ብትመስልም በውስጧ ያለው የከባቢ አየር ጫና የሰውን ልጅ አካል በአንድ ቅጽበት የመጨፍለቅ አቅም አለው። ሰማይዋ የሰልፈሪክ አሲድ ዝናብን ያዘንባል። የሙቀት መጠኗ ደግሞ 500 ዲግሪ ሴንቲግሬድ ይደርሳል። ይህ የካርበን ዳይኦክሳይድ ደመና አየሩን አምቆ የያዘበት ቅምር ለኛ የተፈጥሮ ማስጠንቀቂያ ነው። ምድራችን በድቅድቅ ጨለማ ውስጥ የተንጠለጠለች ፍጹም ድንቅ ተአምር። ከጠፈር ስትታይ ደኖቻችን፣ ውቅያኖሶቻችንና ሕይወታችንን የሚጠብቀው ከባቢ አየር እንደ ቀጭን ወረቀት ይታያል። እኛ የምናውቀው ሕይወት በሙሉ የተገነባው በዚህች ቀጭን የመከላከያ ሽፋን ስር ነው። ይህ ፍጹም ስሌት ባይኖር ኖሮ ሕይወት ተረት ሊሆን ይችል ነበር። ከምድር ጎን የምትገኘው ጨረቃ ደግሞ ጥንታዊ ምስክራችን ናት። ገጽታዋ ላይ ያሉ በሺዎች የሚቆጠሩ ጉድጓዶች ከዓመታት በፊት በሶላር ሲስተም ውስጥ ይወረወሩ የነበሩ የጠፈር ድንጋዮችን በራሷ አካል ስለመበቀሏ ምድርን የታደገችበት ትልቅ ምስክር ሆነው ይታያሉ። ጨረቃ የሞተች ድንጋይ አይደለችም፣ ምድር የተረፈችበት አደጋ የምታስታውስ ታማኝ ዘበኛ እንጂ። የሰው ልጅ ለመኖሪያነት የሚያለማት ማርስ የቀዘቀዘች በረሃ ናት። ጥንት በገጽታዋ ላይ ወንዞችና ውቅያኖሶች ይፈሱ እንደነበር ሳይንቲስቶች አረጋግጠዋል። ነገር ግን የመግነጢሳዊ ጋሻዋ ሲጠፋ የፀሐይ ጨረር ከባቢ አየሯን ገፎ ወሰደው። ዛሬ ማርስ ከኤቨረስት ተራራ በ3 እጥፍ የሚበልጥ ግዙፍ ተራራና አስፈሪ የአቧራ አውሎች ያሉባት የቀዘቀዘች ዓለም ናት። ከማርስ ባሻገር በሺዎች የሚቆጠሩ የጠፈር ድንጋዮች የሚንቀሳቀሱበት ግዙፍ የቀለበት ክልል ይገኛል። አንዳንዶቹ የከተማ ያህል አነስተኛ ሲሆኑ፣ ሌሎቹ ደግሞ በመቶዎች የሚቆጠሩ ኪሎ ሜትሮችን ይሸፍናሉ። እነዚህ ድንጋዮች የሶላር ሲስተማችን መዋቅር ሲገነባ የተረፉ የጠፈር ህንፃ አካላት እንደሆኑ ይታመናል። ከነዚህ ድንጋዮች በስተጀርባ ታላቁ ግዙፍ ፕላኔት ጁፒተር ይጠብቀናል። ከ1000 በላይ ምድሮችን በውስጡ መዋጥ ይችላል። ጁፒተር የሚረገጥ ጠንካራ መሬት የለውም። በውስጡ ሲወርዱ ግፊቱ እየጨመረ ሄዶ ሃይድሮጅን የተባለው ጋዝ ወደ ፈሳሽ ብረትነት ይቀየራል። ጁፒተር የፕላኔቶች ሁሉ ንጉስ ነው። በዚህ ግዙፍ አካል ላይ ከምድር የሚበልጥ ስፋት ያለው ታላቁ ቀይ ነጥብ የተባለ ማዕበል ለዘመናት ሲሽከረከር ኖሯል። ይህ ማዕበል ማቆሚያ የለውም። ጁፒተር በግዙፍ የስበት ኃይሉ ወደ ምድር የሚመጡ በርካታ የጠፈር ድንጋዮችን ወደ ራሱ በመሳብ እንደ ታላቅ የመከላከያ መረብ ሆኖ ምድራችንን ያገለግላታል።
ሳተርን በሩቅ ስትታይ ሰላማዊ ትመስል ይሆናል፣ በሚያምሩ የብርሃን ቀለበቶች የተከበበች። ነገር ግን እነዚህ ቀለበቶች ጠንካራ አይደሉም። በከፍተኛ ፍጥነት የሚሽከረከሩ በቢሊዮን የሚቆጠሩ የበረዶና የድንጋይ ቁርጥራጮች ናቸው። በውስጥ ደግሞ ከምድር በሺህ እጥፍ የሚበረቱ የመብረቅ አውሎ ነፋሶች ይከሰቱባታል። በሳተርን ሰሜናዊ ዋልታ ላይ የጂኦሜትሪ ታምር የሚመስል ባለ 6 ማዕዘን ቅርጽ ያለው ግዙፍ ማዕበል በቋሚነት ይሽከረከራል። ይህ ፍጹም ጂኦሜትሪያዊ ቅርጽ ያለው ማዕበል በህዋ ውስጥ ካሉ እጅግ አስደናቂ ምስጢራት አንዱ ነው። ወደ ህዋ ጥልቀት በሄድን ቁጥር ተፈጥሮ የበለጠ አስደናቂ ትሆናለች። ከሳተርን አልፈን ወደ ህዋው ጥልቀት ስንሄድ የፀሐይ ብርሃን እየደበዘዘ ይሄዳል። እዚህ ቅዝቃዜ ውስጥ ዩራነስ ትገኛለች። ዩራነስ ከሌሎች ፕላኔቶች በተለየ ሙሉ በሙሉ በጎንዮሽ ዘንበል ብላ ነው የምትሽከረከረው። በዚህ ምክንያት አንደኛው ጎኗ ለ42 ዓመታት ሙሉ በሙሉ በድቅድቅ ጨለማ ውስጥ ይቆያል። በዩራነስ ላይ ያለው የሙቀት መጠን ወደ ኔጌቲቭ 224 ዲግሪ ሴልሺየስ ይወርዳል። ይህ ቦታ በሶላር ሲስተማችን ውስጥ ከሚገኙ እጅግ ቀዝቃዛ ቦታዎች አንዱ ነው። ከባቢ አየሯ በሚቴን ጋዝ የበለጸገ በመሆኑ ውብ ሰማያዊ ቀለም እንዲኖራት አድርጓታል። ነገር ግን ፍጹም ሰው አልባ ቅዝቃዜ የተጫነው ዓለም ነው። በመጨረሻም ወደ ሶላር ሲስተማችን የመጨረሻዋ ግዙፍ ፕላኔት ኔፕቱን እንደርሳለን። በዚህ ርቀት ላይ የፀሐይ ብርሃን እጅግ ደካማ ነው። ነገር ግን ፕላኔቷ ጸጥተኛ አይደለችም። በኔፕቱን ላይ በሰዓት ከ2000 ኪሎ ሜትር በላይ የሚበሩ በህዋ ውስጥ እጅግ ፈጣን የሆኑ አውሎ ነፋሶች ይነፍሳሉ። ከኔፕቱን ላይ ቀኑ ምንጊዜም ጭጋጋማና ድንግዝግዝ ያለ ነው። ፀሐይ እንደ ትንሽ ኮከብ ብቻ ሆና ትታያለች። እዚያ ቦታ ላይ የበረዶ ማዕበሎች በጨለማ ውስጥ ይደንሳሉ። የፀሐይ ሙቀት ሳይደርስባት ይህ ሁሉ ኃይለኛ ንፋስ በውስጧ መፈጠሩ የተፈጥሮ ሌላኛው አስደናቂ ምስጢር ነው። ከኔፕቱን ባሻገር የሶላር ሲስተማችን ወሰን ይጀምራል። እዚያ ቦታ እንደ ፕሉቶ፣ ኤሪስ እና ማኪማኪ ያሉ ድንቅ ፕላኔቶች ይገኛሉ። በፕሉቶ ላይ ያለው የሰማይ ብርሃን ምድር ላይ በሙሉ ጨረቃ ወቅት ካለው ብርሃን ይበልጣል። እነዚህ ዓለማት ለቢሊዮን ዓመታት በበረዶ ተሸፍነው ይኖራሉ። ከዚህ የበረዶ ዓለም ባሻገር ምንም ነገር የሌለበት ድቅድቅ የህዋ ጨለማ ይጀምራል። የሰው ልጅ አይምሮ ሊያስበው ከሚችለው በላይ የራቁ የከዋክብት ውቅያኖሶች በዚህ ሁሉ አስፈሪና ግዙፍ የህዋ ግዛት ውስጥ እያሉ ምድር አሁንም ሕይወትን ይዛ መተንፈሷ እጅግ አስደናቂ ተአምር ነው። እኛ በዚህች ቀጭን የአየር ሽፋን በተጠበቀች ውብ ፕላኔት ላይ የምንኖር ጥቃቅን ፍጥረታት ነን። ተፈጥሮ በህዋ ውስጥ የሰራችው እያንዳንዱ ስርዓት፣ ስበትና ሚዛን የሰሪውን ታላቅ ጥበብ ዛሬም ድረስ በጸጥታ ይመሰክራሉ። ፋሌክ ሰማይ